አሻማ እሱ ያሻማውን ኳስ ሆኖ ማስጣሉ አሁን በኢትዮጵያ ብሔራዊ ቡድን በኩል ኳስ አብዱል ከሪም ኳሱን አቀበለ። ጥሩ የሚባል አጋጣሚ ነው። አቡበከር ናስር ኦፍሳይድ አይደለም ቀጥሎ ብሏል። አብዱል ከሪም መታ በረከት አገባ የመጀመሪያውን ጎል በረከት ደስታ ለኢትዮጵያ ብሔራዊ ቡድን ማስቆጠር ችሏል። የኢትዮጵያ ብሔራዊ ቡድን በ19ኛው ደቂቃ ያገኙትን የግብ አጋጣሚ የመቻሉ ተጫዋች በረከት ደስታ ለኢትዮጵያ ብሔራዊ ቡድን የመጀመሪያውን ጎል ማስቆጠር ችሏል። በመልሶ ማጥቃት በትራንዚሽን የተገኘው ኳስ ነበር ቢሆንም አቡበከር ናስር ኳስ ወደ ኋላ መለሰ። አንሱ በመለሰው ኳስ ለበረከት ደስታ አደገኛ ኳስ አቡበከር ገባ አቡበከር ናስር ሁለተኛውን ጎል ለኢትዮጵያ ብሔራዊ ቡድን ማስቆጠር ችሏል። የቀድሞው የኢትዮጵያ ቡና ተጫዋች እንዲሁም ደግሞ የኢትዮጵያ ፕሪሚየር ሊግን በአንድ የውድድር ዓመት በርካታ ግቦችን በማስቆጠር ሪከርድ መስበር የቻለው ለማማሎዲ ሰንዳውንስ የተጫወተ እንዲሁም ደግሞ አሁን ለሱፐር ስፖርት ዩናይትድ የተጫወተ የሚገኘው አቡበከር ናስር በግብ ጠባቂው ሱላይት ላኢማ አናት ላይ ኳሱን ቺፕ አድርጎ በሚያስገርም ፊኒሽንግ ኳስና መረብን ማገናኘት ችሏል። እንደምንም አሁን ኳሱን አስራት ቱንጆ አስጣላ። አስራት ለአብዱል ከሪም ኳሱን አደገኛ ኳስ አቡበከር ተረገመው። አቡበከር አገባው። ሶስተኛውን ጎል አስቆጠረ። ግብ ጠባቂውን አጥፎ ከተተው። አቡበከር ናስር ሶስተኛውን ጎል ለኢትዮጵያ ብሔራዊ ቡድን ማስቆጠር ችሏል። የኢትዮጵያ ብሔራዊ ቡድን ዛሬ የጎል አይነ ጥላውን የሚገፍለትን ጅቡቲን ብሔራዊ ቡድን አግኝቶ በርካታ ግቦችን የሚያስቆጥር ይመስላል። አብዱል ከሪም ኳስ አቀበለ፣ በረኛውን አጠፈ፣ እንደ ልብስ ነው ያጠፈው። ከዛ በኋላ አስተኛው። ሶስተኛውን ጎል ማስቆጠር ችሏል። የኢትዮጵያ ብሔራዊ ቡድን 3-0 በሆነ ውጤት እየመራ ይገኛል። ተጫዋች ባለመመልከታችን የተመለከተንበት አጋጣሚ ነበር። አሁን አብዱል ከሪም ታሉ አለፈ። አብዱል ከሪም አደገኛ ኳስ በረከት ደስታ ገባ በረከት ደስታ አራተኛውን ጎል ለኢትዮጵያ ብሔራዊ ቡድን ማስቆጠር ችሏል። ጥሩ የሚባል አጋጣሚ ነበረ። ጅቡቲዎች ግብ አስቆጥረው ማግኘት የቻሉት ግን ደግሞ ግቡ ከተቆጠረ ብዙም ሳይቆይ አራተኛው ግብ ለኢትዮጵያ ብሔራዊ ቡድን ተቆጥሯል። ዛሬ አብዱል ከሪም ጥሩ አሲስቶችን አሲስት የሚያስታውሰን በጣም ቆንጆ ኳስ ነበር መመልከት የቻለው። ቺፕ አድርጎ አስቆጥሯል። ጥሩ ድል ነው። በአጥቂዎቻችንን በኩል የተመለከትናቸው ጎሎች የመጨረሻ ታቾችን ብቻ በቀላሉ መወሰን የሚያስችሉ የተመለከትንባቸው አጋጣሚዎች ነበሩና አስቸጋሪ ይመስላል። የኢትዮጵያ ብሔራዊ ቡድን ማለፍ የሚችልበት ብቸኛው አማራጭ ከሱ በላይ አቡበከር ለአምስተኛ ጎል ፔናልቲ ለኢትዮጵያ ብሔራዊ ቡድን የፍጹም ቅጣት ምት ተሰጠ። አምስተኛውን ጎል ማስቆጠር የሚችሉበት አጋጣሚ ተፈጥሯል። ዛሬ ጎረቤት ሀገር ጅቡቲን እያፈራረሷት ነው የሚገኙት ዋሊያዎቹ። አጋጣሚ አቡበከር ናስር ተንደረደረ። አቡኪ አስቆጠረው። ግብ ጠባቂውን አስተኝቶ አምስተኛውን ጎል ለኢትዮጵያ ብሔራዊ ቡድን አስቆጠረ። ሃትሪክ መስራት ችሏል። በጨዋታው ላይ 3 ግቦችን ማስቆጠር ችሏል አቡበከር ናስር። የኢትዮጵያ ብሔራዊ ቡድን ግብ ማስቆጠር ችግር ምናልባት በዚህ ጨዋታ ብቻ ይቀረፍ ይሆን ራሱን የቻለ መነጋገሪያ ርዕስ መሆን ይችላል። ግብ ጠባቂ የወደቀው ወደ ግራ ነው፣ እሱ ደግሞ የመታው ወደ ቀኝ ነው። ግብ አስቆጥሮ ደስታውን ገልጿል። ምናልባት አልተስተናገደም። አስቻለው ጥሩ ኳስ አቀበለ ፔናልቲ ቦክስ ውስጥ። አሁንም ሌላ ኳስ እንደገና የኢትዮጵያ ብሔራዊ ቡድን ሌላ ፍጹም ቅጣት ምት አግኝቷል። 6ኛ ጎል የሚቆጠርበት አጋጣሚ። አሁን ተንደረደረ። በረከት አስቆጠረው። አገባው። በረከት እንደ ጆርጊኒዮ አየር ላይ ተንሳፎ እንደ ቡካዮ ሳካ ደስታውን ገለጸ። ምንም ማድረግ አይቻልም ብሏል። ደስታውን ሲገልጽ አይቶበት ነበር ግብ ጠባቂው፣ ግን አመታቱ በጣም የቄንጥ ነው። እንደ ጆርጊኒዮ አየር ላይ ከፍ ብሎ ኳሷን ወደ ግራ መታት፣ ወደ ቀኝ መታት። ግብ ጠባቂውም ወደ ቀኝ ነው የወደቀው። 6ኛውን ግብ ማስቆጠር ችሏል። አይንዬ አቤላ በቃተኛው አሸንፈናል። የሪፖርት እንቀበላቸው ብለን